አስቀድሞ ያልሰራውት የትኛው ኃጢአት ነው እያለ በመግደል በማመንዘር በመስረቅ የኖረውና በኋላም የእግዚአብሔር ትዕግስቱ ምሕረቱና ይቅርባይነቱ የታየበት የተነሳው የአባ ብሌ እረፍቱ ነው። አስቀድሞ በድሎት ብቻ ይኖር የነበረና በኋላም ነፍሱ ተነጥቃ ሲኦልን አይቶ ከተመለሰ በኋላ በታላቅ መንፈሳዊ ተጋድሎ የኖረ አባ ቢሾይ እረፍቱ ነው። የኢትዮጵያውያኑ ቅዱሳን የአባ አሞኒ ልደታቸው ሲሆን የልጃቸው የአቡነ ዮሐኒ መታሰቢያ በዓላቸው ነው። በአስቄጥስ ገዳም በሰማዕትነት ያረፉ የ49 መነኮሳት መታሰቢያ በዓላቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦች በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ እያደረጋችሁ ቪዲዮ ላይክ በማድረግ ጀምሩት። የካቲት 5 የሚከበሩ ቅዱሳንን እንመልከት። ወደ አባታችን ታሪክ እንለፍ። ይህ ታላቅ ጻድቅ ብሎይ አስቀድሞ ራሱን ለኃጢአት በማስገዛት የኖረ ነው። የቀድሞ ስራውን በግ ማርባትና በግ መጠበቅ ነበረ። ይህን ስራውን እየሰራ ያለ ግን ድካምና መሰላቸት መጣበት። ሁሌ በግ መጠበቅ፣ ሁሌ በግ ማርባት ሰለቸው። በዚህም ጊዜ ሰይጣን የሱን ስልቹነት አውቆ በሱ ደካማ ሊገባ ፈለገና ሂዶ ሰይጣን ውል ሊዋዋለው ፈለገ። ምን አለው? እኔ በጎችን ልጠብቅልህ፣ አንተ ደግሞ ለኔ ኃጢአት ሰራልኝ አለው። በዚህም ጊዜ አባ ብሎይ ምን ገዶኛ አንተ በጎችን ከጠበቅልኝ እኔ ኃጢአት መስራት አይከብደኝም አለው። ሰይጣንም አንድ ነገር ተናገረው። ግን ኃጢአት ስትሰራ ትላንት የሰራውን ኃጢአት ዛሬ ደግሞ መስራት አችልም። በየዕለቱ አዳዲስ ኃጢአቶችን እየፈበረክ እያሰብክ መስራት አለብህ አለው። በዚህም ጊዜ አባ ብሎይ ተስማማና እለት የተለያዩ ኃጢአቶችን እየሰራ 40 ዓመት ሙሉ ያመነዝራል፣ ይቀማል፣ ይሰርቃል፣ ይገድላል፣ ይጠጣል። ይሄ ሁሉ ኃጢአት አዳዲስ ኃጢአቶችን በየዕለቱ እየሰራ 40 ዓመት ሙሉ ኖረ። በዚህ ጊዜ ሁሉ ግን ሰይጣን በጎቹን ይጠብቅለት ነበር። አባ ብሎይም ከዕለታት በአንድ ቀን ከበጎቹ ጋር በዱር ሳለ ምን ያልሰራው ኃጢአት አለ ብሎ ሲያስብ የመውለጃዋ ጊዜ የደረሰ ያረገዘች ሴት አየ። ሰይጣንም በልቡ ክፉ ሐሳብን ጨመረበትና እንዲህ ብሎ አሰበ፣ የተረፈችኝ ኃጢአት አንዲት አለች። እርሷም ያረገዘችን ሴት ሆዷን ሰንጥቄ በእናቱ ሆድ ሕፃን እንዴት እንደሚተኛ አይዘንድ ነው አለ። በዚህም ጊዜ ተሰውሮ በመሄድ ሴቷን ያዛትና የራሷን ጸጉር ይዞ ወደ ምድር ላይ ጣላት። ሾተሉንም ጩቤውንም አውጥቶ ሆዷን ሰነጠቀው። ሕፃኑን በማኅፀኗ ውስጥ እንዴት ሆኖ እንደተኛ አየ። እርሷን ደርሳ ስለነበረ በቀደዳት ጊዜ ልጇ ዘሎ ወጣ። እርሷን በጻይር ብዛት ደሟ ፈሶ ክፉኛ ተጨንቃ አስቀድማ ሞተች። ሕፃኑ ግን በጻይር እየተሰቃየ ሳይሞት ብዙ ጊዜ ቆይቶ እሱም በራብ ሞተ። በጋርቢው የሰራውን ይህን ታላቅ ኃጢአት ተመልክቶ ደነገጠ። 40 ዓመት ሙሉ ከተኛበት የኃጢአት እንቅልፍ የነዚህ እናትና ልጅ ጩኸት ቀሰቀሰው። እጅግም አዘነና መራራ ልቅሶን አለቀሰ። በጎቹ እንደተበተኑ ትቷቸው በእጁ የያዛትን መጠበቂያ በትሩን ብቻ ይዞ አስቄጥስ ገዳም እስከሚደርስ እያለቀሰ ተጓዘ። ወደ አረጋውያን መነኮሳት አልገባም፣ እኔ ኃጢአተኛ ነኝ፣ ወደ እነሱ ማህበር ልቀላቀል አይገባኝም ብሎ ይልቁንም 10 ምዕራፍ ያርቆ ከበራ ውስጥ ገባ። ከዱር አራዊት ጋር በጫካ ያድራል እንጂ በቤት ውስጥ ማያድርም ነበር። የሚመገበውም የእጽዋትን ፍሬ ብቻ ሆነ። በየዕለቱም እያለቀሰ አምላኩን መለመን አላቋረጠም። አቤቱ በደልኩ፣ ክፉ ስራንም ሰራው፣ ይቅር በለኝ፣ እኔ ኃጢአተኛ የሆንኩ ክፉ ባሪያ ነኝ። አንተ ቸር አምላክ ይቅር ባይ አባት ነህና የማይበድል ባሪያ የማይምር ንጉስ ጌታ የለምና አቤቱ ይቅር በለኝ አለ። እቺ ጸሎት ያዟት። የማይበድል ባሪያ የማይምር ንጉስ የለምና ኃጢአቴን ይቅር በለኝ እያላችሁ ፈጣሪን ጠይቁት። አባ ብሎይም በእንባ ዘወትር ይጸልይ ነበር። በእንደዚህ አይነት ተጋድሎም 40 ዓመት ኖረ። 40 ዓመት ኃጢአት ቢሰራም ካሰ በደሉን። 40 ዓመት ሙሉ ደግሞ በተጋድሎ ኖረ። ከሌሊት ቁርና ከፀሐይ ሐሩር የተነሳ ስጋው ደርቆ ጠቆረ። ከዚህም በኋላ ስለ ሴቲቱ ደም ጌታ ይቅር ብለዋል፣ ጽና በርታ የሚለውን ድምጽ ከሰማይ ሰማ። የሚገርማችሁ ነገር 40 ዓመት ሙሉ ሲጋደል ጌታ ምንም አይነት ምልክት አላሳየውም ነበር። ከ40 ዓመት በኋላ ግን እንዳይታክትና እንዳይሰለች ስለ ሴቲቱ ኃጢአት እግዚአብሔር ይቅር ብሎሃል የሚል ድምጽ ከሰማይ ሰማ። ዳግመኛም ወደ ኃጢአት ውስጥ እንዳይወድቅ ነው እንዲህ ብሎ የተናገረው። የታዘዘ መልአክም ከአባ ብሎይ 15 ምዕራፍ ርቆ ለሚገኙ በበረሃ ውስጥ 70 ዓመት ዘግቶ ለሚኖሩ አንድ አረጋዊ አባት ተገለጠላቸውና አንተ ካለበት ቦታ ወደ ውጪ ሂድና አንድ ሽማግሌ ታገኛለህ። ኃጢአቱን ካመነልህና ንስሐ ከገባ አጽናናው፣ ኃጢአት ሁሉ ስለ ሕፃኑ መገደል ተሰርዮልሃል በለው ብሎ አዘዛቸው። የአባትም ከባታቸው ወጥተው ሲሄዱ አባ ብሎይን እያለቀሱ አገኟቸው። ምን እንደሆነም ሲጠይቋቸው አባ ብሎይን የሰሩትን ኃጢአት አንድ ባንድ ዘርዝረው ለዛ አባት ነገሯቸው። የተላኩት አረጋዊ አባትም ኃጢአት ሁሉ ተሰርዮልሃል፣ አባቱ ደስ ይበልህ፣ ነገ የእግዚአብሔር መልአክ ወደ አንተ መጥቶ የክርስቶስን ስጋውና ደሙን ያቀብላል አሏቸው። በቀጣዩም ቀን መልአኩ ለአባ ብሎይ በሰው አምሳል ተገልጦላቸው ካጽናናቸው በኋላ ስጋ ወደሙን አቀብሏቸው ወደ ሰማይ ማረገ። አባ ብሎይም ስጋ ደሙን ከተቀበሉ በኋላ ሰውነታቸው እንደ በረዶ የነጣ እንደ ፋንም የሚያበራ ሆኖ ታደሰላቸው። አባታችን አሁንም ቢሆን ጸሎታቸውን ባለማቋረጥ እኔ ኃጢአተኛ የሆንኩ ክፉ ባሪያ ነኝ፣ አንተ ቸር አምላክ ይቅር ባይ አባት ነህና የማይበድል ባሪያ የማይምር ጌታ የለምና አቤቱ ይቅር በለኝ እያሉ እየጸለዩ ኖሩ። በቀጣዩም ቀን አረጋዊው ሽማግሌ አባ ብሎይን ገዳማዊ
ወንድሜ ብሎይና በውሃ ታጠብ፣ ደስ ይበል፣ በዚች ሰዓት ከተቀበልከው መከራ ታርፋለህና አሏቸው። ከዚህም በኋላ የታዘዘ መልአክ መጥቶ አባ ብሎይንና አረጋዊውን ሽማግሌ በድጋሚ ስጋ ወደሙን አቀበላቸው። አባ ብሎይም የካቲት 5 ቀን አረፉና መላእክት ነፍሳቸውን ተሸክመው እስከ አርያም በረሩ። የአረጋዊ ሽማግሌም የአባ ብሎይን ስጋ ለመቅበር ሽማግሌ ስለነበረ በዚህም የተቀብረዋለሁ እኔ ሽማግሌ ነኝ ብሎ እያሰቡ እያለ ሁለት አንበሶች መጥተው ለአባ ብሎይ ስጋ ሰግደው መቃብራቸውን ቆፍረው ስጋቸውን እንደ ሰው ተሸክመው ወስደው ቀበሯቸው። አረጋዊውንም ሽማግሌ እጅ ነስተው እርሳቸውን ባርኳቸው በሰላም ወደ ቦታቸው ሄዱ። አረጋዊውንም ሽማግሌ እጅ ነስተዋቸው እርሳቸውን ባርኳቸው በሰላም ሄዱ። አረጋዊው ሽማግሌ ከ3 ቀን በኋላ እንደሚያርፉ ከሰማይ ድምጽ መጣላቸው። እሳቸውንም የሚቀብሩ 3 ሰዎች ተልከው እንደሚመጡ ተነገራቸው። እሳቸውም ለ3 ሰዎች የአባ ብሎይን ታሪክ እንዲነግሯቸው ታሪካቸው ተጽፎ ለትውልድ እንዲነገር ከእግዚአብሔር ምሕረት የተነሳ ተስፋ እንዳይቆርጡ በኃጢአት ለወደቁ ሁሉ ሐለኝታ የሆኑ ዘንድ እንዲጽፉ ታዘዛቸው። አረጋዊውም ሰው ከማረፉ በፊት እሱን ሊጠይቁት ለመጡ መነኮሳት የአባ ብሎይን ታሪክ ነግሯቸው አረፈ። አንበሶቹም መጥተው ቆፍረው ቀብረው የመጡትን 3 መነኮሳትም ወደ ገዳም አስቄጥስ አደረሷቸው። በገዳሙም የበግ ጠባቂው የአባ ብሎይ ገድል ተጽፎ ሁልጊዜ እሁድ እሁድ ያነቡት ጀመር። እኛም ከዚህ ታሪክ እግዚአብሔርን ምሕረት ተምረን ንስሐ ገብተን ለቅዱስ ሥጋውና ለክቡር ደሙ እንድንበቃ የአምላካችን በጎ ፍቃድ ይሁንልን። የአባ ብሎይ በረከታቸው ይደርብን። ወደ አባ ቢሾይ ታሪክ እንለፍ። አባ ቢሾይ ዘላይ ግብጽ ከላይኛው ግብጽ አክሚም ከሚባል ሀገር የተገኘ ታላቅ አባት ነው። በጎልማሳነቱ ጊዜ ክፉ ስራዎችን ሁሉ የሚሰራ ሆኖ ነበር። በመብላት በመጠጣት የሚደሰት ሰው ሆኖ ሳለ እግዚአብሔር የነፍሱን ድነት ሽቶለት ጽኑ ደዌን አመጣበትና ለመሞት ተቃረበ። ነፍሱንም በተመስጦ አውጥቶ የስቃይ ቦታዎችን ሁሉ አሳየው። ይህንንም ባየ ጊዜ ከልቡ አዝኖ አለቀሰ። ከዚህም በኋላ ነፍሱ ተመለሰችለትና ወደ ጌታችን ልመናውን አቀረበ። ፈጣሪዬ ሆይ ከዚህ መከራ ደዌ ካዳንከኝ ስለ ኃጢአቴ ንስሐ በመግባት በፍጹም ልቦና ያመልካለሁ፣ የሴትንም ፊት ለዘላለሙ ከቶ አላይም ብሎ ማለት። ጌታችንም ከደዌ አዳነውና ብንዋይ ወደሚባል ገዳም ገብቶ ብዙ ከተፈተነ በኋላ መነኮሰ። በታላቅ ተጋድሎ መኖር ጀመረ። እህልም ሳይቀምስ እስከ 1 ወር የሚቆይ ሆነ። ሌሊቱን ሁሉ ሲጸልይና ሲሰግድ ያድራል። የትሩፋቱም ዜና በግብጽ አገር ሁሉ ተሰማ። ለመነኮሳትም ትምህርት የሚሆን ብዙ ድርሳናትን ተግሳጻትን ደረሰ። ሰዎችም የሚሰሩት ሁሉ ጽድቅም ሆነ ኃጢአት ቢሆን ሁሉም በፊቱ ግልጽ ሆኖ ይታየው ነበር። አባ ቢሾይ በእንደዚህ አይነት በታላቅ ተጋድሎ ተጠምዶ 38 ዓመት ከኖረ በኋላ የካቲት 5 ቀን በታላቅ ክብር አርፏል። ረድኤቱ በረከቱ ይደርብን፣ በጸሎቱም ይማረን፣ አሜን። ዳግመኛም በዚህ ዕለት የኢትዮጵያውያኑ ቅዱሳን የአባ አሞኒ ልደታቸው ሲሆን የልጃቸው የአቡነ ዮሐኒ መታሰቢያ በዓላቸው ነው። የዕረፍታቸው ዕለት ኅዳር 5 ቀን ተጽፏል። አባ ዮሐኒን አስተምረው ያሳደጓቸው አባ አሞኒ ናቸው። የእናቱን ጡት ፈጽሞ ጠብቶ የማያውቀውን የመንፈስ ቅዱስ ልጃቸውን አባ ዮሐኒን እሳቸው እያጫወቱ የታዘዘ አሞራ በክንፎቹ እያለበሰው ቶራ ወይም ሰሳ እያጠባቸው ነው ያደገው። መነሻ ታሪኩም እንዲህ ነው። የተንቤን አውራጃ ገዢ የነበረው ሰው በዘመኑ አጼ ካሌብ የነበሩበት ዘመን ነበርና አብሯቸው ወደ ምድረ ሮባ ሄዶ ለ7 ዓመት የፈጀ የጦርነት ዘመቻ ክርስቲያኖችን በሚያሰቃዩ ነገስታት ላይ አካሄዱ። የተንቤኑ አውራጃ ገዢም ወደ ዘመቻው ከሄደ ቆይቶ ነበርና ታናሽ ወንድሙ የገዢውን ሚስት ወንድሜ የቀረው ሞቶ ነው፣ እንደ ኦሪቱ ሕግ እኔ ላግባሽና ልጆቹን ላሳድግ አላት። እርሷም ባሌ ቢሞት ይነገር የነበረ ዘመቻ የሄደ ሁሉ አልተመለሰም ብላ እምቢ ብትለው በግድ ተገናኛት። በዚህም ጊዜ አባ ዮሐኒ ተጸነሱ። በሚያዝያ 5 ቀን ተወለዱ። ከ9 ወር በኋላም ባሏ ከዘመቻ መጣና ወደ ቤቱ ተመለሰ። የአካባቢውን ሰው መጥቶ በክብር ሲቀበለው ሚስቱ ግን ምጥ ተይዛ ታማ ስለነበር መታ አልተቀበለችው። የት ሄደች ምንስ ሆነች ብሎ ሲጠይቅ ልጅ አይደብቅምና አንድ ሕፃን አርግዛ ልትወልድ በምጥ ትገኛለች አለው። የአውራጃውም ገዢ ያለችበት ድረስ ሄዶ ቢያያት ያማረ ወንድ ልጅ ታቅፋ አገኛት። ከዚህም በኋላ ከቤቱም ሶስት ሰው ጋር ጥፍንግ አድርጎ አስሮ እየገረፋትና እያስጨነቃት ከማን እንዳረገዘች ጠየቃት። እርሷም የወንድሙን ምስጢር ለመጠበቅና ወንድማማቾቹን ላለማጣላት ስቃዩን ታግሳ ዝም አለች። በዚህ ቅጽበት የራማው ልዑል ቅዱስ ገብርኤል 40 ዓመት ሙሉ ዘግተው በበረሃ ለሚኖሩ ለአባ አሞኒ ተገለጠላቸውና እንደ አውሎ ነፋስ አምዘግዝጎ ወስዶ ከአውራጃው አገረ ገዢ ቤት አደረሳቸው። እንደደረሱም ዓመተ ማርያም በጽኑ ድብደባና ግርፋት እየተሰቃየች እያለ አባ አሞኒ የጸጉራቸውን አጽፍ ለብሰው ራቁታቸውን ደጅ ላይ ቆመው አየቻቸው። በዚያንም ጊዜ ለባሏ ያውና ከዚያ መነኩሴን የወለድኩት አለችው። የተንቤኖ አውራጃ አገረ ገዢም አባ አሞኒን ይዞ ጽኑ ግርፋትን በወታደሮቹ አስገረፋቸው። በመቀጠልም ገና የእናቱን ወተት እንኳ ያልቀመሰውን ጨቅላ ሕፃን አንስቶ እንካ ልጅን ይዘጥፋ ከዚህ ብሎ ሰጣቸው። አባ አሞኒ በዚህን ጊዜ ዮሃበኒ አሉ። በትግረኛ እሺ ስጠኝ ማለት ነው። ከዚህም በመነሳት ነው ሕፃኑ በኋላ ላይ አባ ዮሐኒ የተባሉት። አባ አሞኒ ሕፃኑን ተረክበው ወደ ደብረ አሳ ተራራ ስር ሄደው ልጁን ከወይራ ዛፍ ስር አስተኝተው አምላኬ ኢየሱስ ክርስቶስ የኃጢአቴን ተመራምረ ይህን ሕፃን የሰጠኝ አላጠበው ጡት የለኝ አላበለው እህል የለኝ ብለው የጨቅላው ሕፃን ነገር እጅግ ቢያስጨንቃቸው ምርር ብለው አለቀሱ። ጸሎታቸውንም እንደጨረሱ ተራራውን በመስቀል ምልክት ቢባርኩት በተራራው መሃል ላይ እንደ መደብ ያለ አልጋ በታምራት ተሰርቶ አገኙት። ሕፃኑንም ከዚያ አስተኝተው ድጋሚ ጸሎት ሲጀምሩ ቶራ ወይም ሰሳ መታ እግርና
እጇንና እግሯን አንፈራታ ሕፃኑን አጠባችውና ሄደች። አባ አሞኒም በዚህ ደስ ተሰኝተው ሕፃኑን የምግብ ነገር ከተያዘ ግድ የለም ብለው ሌሊቱን ሙሉ ሲጸልዩ አድሮ መለስ ሲሉ ዳግመኛ ሕፃኑን የታዘዘ ንስር አሞራ በክንፎቹ ጋርዶ አልብሶትና አቅፎት እንዳደረ ተመለከቱ። አባታችንም እጅግ ደስ ተሰኝተው እግዚአብሔርን አመሰገኑት። እንደዚህም ሁሉ ቀን ቀን ቶራ እያጠባችው ሌሊት ሌሊት ንስር አሞራ አልብሶት እያደረ ሕፃኑ 3 ዓመት ሆነው። አባ አሞኒም ከ7 ዓመቱ ጀምሮ እስከ 12 ዓመት ድረስ ፊደል ንባብ ከነትርጓሜው ብሉይና አዲስን ምግባርና ሃይማኖትን ሥርዓተ ቤተክርስቲያንን ሁሉ አስተማሩት። አባ አሞኒም ልጃቸው አድጎ 12 ዓመት ሲሆነው ከዚህ በኋላ ዲቁና ሊያሾሙት አክሱም ጽዮን ወስደው ሊያስባርኩት ቤተ ካህናት ከተባለው ቦታ ይዘውት ሲሄዱ ልዩ ስሙ ሲታ ከሚባለው ቦታ ሲደርሱ ከወገባቸው በላይ የራቁታቸውን የወሩ እንስራ የተሸከሙ 10 ሴቶችን አገኙ። አባ ዮሐኒም አባታቸውን አባት የነዚህ ደረታቸው ላይ ቀንድ ያላቸው ጸጉራቸው የረዘመ ምንድናቸው? እንደኛ የሆኑ መስዕታን የሚባሉ እነዚህ ናቸው አሏቸው። አባ አሞኒም አይደሉም ልጄ ዝም ብለህ ሄድ አሏቸው። በኋላ ግን ትዝ ሲላቸው በዱር እንስሳ ያሳደግኩት ልጄ ወንድና ሴት ለይቶ ሲያውቅ በዚያው ሊሳሳት አይደለምን ብለው በማሰብ ዲቁናና ክህነቱን ይቅርበት ብሎ ተመልሰው ወደ ባታቸው ይዞት ገቡ። ከዚህም በኋላ አባ አቤዶ ወደ አባ አሞኒ መጣና እሳቸው ከአባ ዮሐኒ ጋር እያገለገሏቸው ተቀመጡ። ዮሐኒ እየጻፈ አቤዶ የሚጽፍበትን ቆዳ እያዘጋጁ ሶስቱ በአንድነት በተጋድሎ መቀመጥ ጀመሩ። አባ ዮሐኒ 20 ዓመት አባ አሞኒ ደግሞ 40 ዓመት በሆናቸው ጊዜ መልአኩ ቅዱስ ገብርኤል ለአባ አሞኒ ተገለጠላቸውና አሞኒ ወይ እንግዲህ እግዚአብሔር ወደ እኔና ብሏል አላቸው። እሳቸውም ልጃቸውን አባ ዮሐኒንና አባ አቤዶን ጠርቶ በሉ እንግዲህ እኔ ወደ እግዚአብሔር መሄዴ ነውና ጸልዩልኝ አላቸው። ከማረፋቸው በፊትም አባ ዮሐኒን ለብቻቸው ጠርተው አንተ አባ ዮሐኒ ከአሁን በፊት ሲታ ላይ ያያቸው ሴቶች ናቸው፣ አዳምንም ከገነት ያስወጡ ናቸው። ወደፊት እንደነርሱ ያለ የደረሱብን እንደሆነ ካለበት ገደል ተወርወረ ውደቅ በባህር ውስጥ ጥለቅ ብለው ነገሯቸው። የዛሬው ዕለትም ኅዳር 5 ቀን በስራ ማረፉ ነው ወደ ጠራቸው እግዚአብሔር ሄዱ። አባ አሞኒም ካረፉ ከ12 ዓመት በኋላ የአባ ዮሐኒ ወላጅ እናታቸው የልጇ ነገር ስታጠና ኖራ ነበርና አሁን ባሏ ስለሞተ አባ አሞኒ ስላረፉ ልጇን ልታይ ከ32 ዓመት በኋላ መጣች። ቀሚስ ለብሳ ጸጉራን ተሰርታ በሴትነቷ ልጁ ካለበት ቦታ በመሄድ ማነጋገር እንደማትችል ስላወቀች ጸጉራን ተላጭታ የወንድ ልብስ ቁምጣ ለብሳ በወለመኗ ወንድ መስላ ወደ ደብረ አሳ ተራራ መራች። እዚያም እንደደረሰች በቅዱሳን ሥርዓት 3 ጊዜ አውሎክሶን 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 አለች። ሴጣን ይህንን ሲሰማ 40 ክንድ ይርቃል። የደብረ ዳሞ መነኮሳት እንደ ሰላምታ መለዋወጫም ይጠቀሙበታል። አባ ዮሐኒም ይህንን ድምጽ ከውጪ በሰሙ ጊዜ አንተ ማን አሉ። እሷም መተ መንፈስ ቅዱስ ነኝ አለቻቸው። አንድም ድምጿ ወትሮ ከሚያውቁት ድምጽ ስለተለየባቸው ደግሞም ትዝ ሲላቸው እነዚያን ስራ አዝለው ደረታቸው ላይ ቀንድ ያላቸው ሆነው ውሃ ቀርቶ ሲሄዱ በመንገድ ያዩአቸው ሴቶች ድምጽ ሆነባቸው። ደግሞ ወልደ ከሌ ክንፈ ገሌ ሲባል እንጂ አመተ ወለተ ሲባል ሰምተው ያውቁም ነበርና አባታቸው አባ አሞኒ የነገሯቸው ትዝ አላቸው። በዚያም ቅጽበት የሚጽፉበትን ብዕር በጆሯቸው ላይ እንደሰኩ 500 ሜትር ርዝመት ካለው ትልቅ ተራራ ላይ ራሳቸውን ቁልቁል ወረወሩ። ነገር ግን መሬት ሳይደርሱ መልአኩ ቅዱስ ገብርኤል በአየር ላይ እንዳሉ ተቀበላቸው። ብዕራቸው ግን መሬት ላይ ወድቃ ሸምበቆ ሆነች። ወዲያውም አባ ዮሐኒ ክንፍ አውጥተው ከቅዱስ ገብርኤል ጋር ጎን ለጎን ሆነው ኅዳር 5 ቀን ወደ ብሔረ ሕያዋን ይዟቸው ገባ። የእግዚአብሔር መልአክም ተመልሶ ለአባ አቤዶ የሆነውን ሁሉ አስረዳቸው። ገድላቸውንም እንዲጽፍ ለአባ አቤዶ ነገራቸው። አባ አቤዶም የእነዚህን የሁለቱን ቅዱሳን ገድል ጽፈው ኅዳር 4 ቀን አርፈዋል። ዛሬ የካቲት 5 ቀን የምናከብራቸው የአባ አሞኒ ልደታቸውን ነው። የእነዚህ ቅዱሳን በረከታቸው ይደርብን።